أبرا معلتي ناوتك لا من سر دويلو لما دويلو أنا فلتان نزجت كل عال قال أي فلتاني ما فلتان الحق لا يصيرون የወረታው ጦርነት በደቡብ ጎንደር ሌላ የከተማ ጦርነት በዝርዝር የሚዳሰስ ይሆናል። ስለ ህወሓት አዲሱ ጦርነት በጠለምት የደረሰባቸው ኪሳራ በህወሓት ታሪክ ታይቶ የማይታወቅ ነው ተብሏል። የጌታቸው ረዳና ጀነራል ታደሰ የስልክ ንግግርም ሌላኛው ትኩረታችን ይሆናል። እነ ጀነራል ጻድቃን ገብረትንሳኤ የህወሓት መሪዎች በቃችሁ ሊባሉ ይገባል ሲሉ ቆርጠው ተነስተዋል። ከዚህ ውጪ በአዲስ አበባ ስለሚጠበቁት ጥቁር እንግዳም ዝርዝር መረጃ እናጋራችኋለን። ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? የሰዓቱ የመረጃ ጥንቅራችን ነው ተጀምሯል። ቀደም ሲል አበይት ነጥቦችን ያነሳነው ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን እናምራ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ቲቢኤስ ለተሰኘ የበይነ መረብ ሚዲያ በትግርኛ ቋንቋ ቃለ ምልልስ ሰጥተው ነበር። የጌታቸው ቃለ ምልልስ በወቅታዊ ጉዳዮች ዙሪያ ያተኮረ ነበር። በተለይም ህወሓት በጠለምት ከሰሞኑ ጀምረው ስለነበረው ጦርነት፣ ይህንን ጦርነት በተደጋጋሚ ሲያወግዙት የነበረው ጌታቸው ለጊዜው ያስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ መደወላቸውን ያስታውሳሉ። ጦርነቱን እንደጀመሩት በጠዋቱ ወደ ታደሰ ወረደ ደውዬ ምንድነው እየሆነ ያለው አንተ ሳለህበት ወይ ብዬ ስጠይቀው አይ ምን መሰለህ እናሸንፋለን የሚል እምነት ስላላቸው ነው አለኝ ሲሉ ተናግረዋል። እኔም በል ጦርነቱ በአስቸኳይ እንዲቆም መስራት አለብን ብዬ ሐሳቤን ሳልጨርስ ቆይቼ ልደውልልህ ብሎ ስልኩን ዘጋው። ከዚያ በኋላ በተደጋጋሚ ብደውልለትም ስልኩንና ኢሜሉን ስለዘጋው ማግኘት አልቻልኩም ሲሉ ነው የተናገሩት። ታደሰ ወረደ በውሳኔው ላይ ያልተሳተፈና የማያውቅ መስሎ ቢያናገረኝም በደንብ ያውቅ እንደነበር እርግጠኛ ነኝ ሲሉም ተደምጠዋል። ከአራት ቀናት በኋላ ደውል ብለውት ነው መሰል ወደ ጠቅላይ ሚኒስትሩ ደውሎ እኔ በዚህ ውሳኔ ላይ የለሁበትም ብሎ ነገራቸው። ጠቅላይ ሚኒስትሩም እንደዚያ ከሆነ እንዲያብለ በመግለጫ ተናገራሉት። እሱም እሺ ብሎ ከተሰናበተ በኋላ በትግራይ ቴሌቪዥን ወጥቶ መከላከያ የሚተኩስብን አልመሰለንም ነበር፣ ትኩረት ያጡት ጥያቄዎቻችን ትኩረት እንዲያገኙ ብለን ነበር የተንቀሳቀስ ነው ብሎ ተናገረ ሲሉ ገልጸዋል። ጄኔራሉ ለጌታቸው ረዳ እኔ በዚህ ጦርነት እጄ የለበትም ቢሉም በመግለጫቸው ግን የህወሓት ጦር ወደ ጠለምት እንዲገባ ያዘዝነው እኛንን፣ ምክንያቱም ምዕራብ ትግራይ ለመግባት ያለንን ቁርጠኝነት ለማሳወቅ ነው ሲሉ መናገራቸው አይዘነጋም። ጌታቸው ረዳ ታዲያ ይቀጥላሉ። እነ ታደሰ ወረደ የፌዴራሉ መንግስት ጸለምት ላይ ይተኩስብናል ብለን አላሰብንም ነበር ማለታቸው እንዳስገረማቸው ይገልጻሉ። ምክንያቱም የታጠቁ ኃይሎች መግባት ወደ ሌለባቸው ቦታዎች ሊገቡ ሲሉ መከላከያ ሰራዊት አትገቡም በሚል ለሰዓታት የወሰደ ክርክር መኖሩንና ጥሰው መግባታቸውንም ነው ያስረዱት። በዚህም አስቀድሞ ምን ሊፈጠር እንደሚችል ግልጽ በመሆኑ ነው ያስገረማቸው። እንደ አቶ ጌታቸው ረዳ አባባል አዲስ አበባ ላይ ያሉትን አምባሳደሮች ችግሩ እንዲቆም እንዲያግዟቸው ጠይቀው የነበረ ቢሆንም አልተሳካላቸውም። አቶ ጌታቸው የጸለምቱን ጉዳይ ሲያስታውሱ የህወሓት ታጣቂዎች አንድ ኢንች መራመድ አለመቻላቸውንና ከምንም በላይ ደግሞ ሙትና ቁስለኞቻቸውን ጥለው መሄዳቸው በህወሓት ታሪክ ያልተለመደ ብለውታል። ባለፈው በነበረው ጦርነት ዳባት ላይ ብቻ ይህን ማጋጠሙንም አስታውሰዋል። ቀጥለናል። የተከበራችሁ ቤተሰቦቻችን እነ ጀነራል ጻድቃን ገብረትንሳኤ የህወሓት መሪዎች በቃችሁ ሊባሉ ይገባል ሲሉ ቆርጠው ተነስተዋል። የትግራይ ህዝብ የፖለቲካ መያዣ መሆን የለበትም። በአዲስ አበባ ሰላም ለህዝባችን ለውጥ ለወደፊት ተስፋችን በሚል መሪ ቃል በተካሄደው የትግራይ ለውጥ ፈላጊዎች ንቅናቄ የምክክር መድረክ ላይ የትግራይ ህዝብ ጥያቄ ከሻቢያ መንግስት ጋር በማበር ሊመለስ እንደማይችል ተገልጿል። የፕሪቶሪያው የሰላም ስምምነት ተደራዳሪ አቶ አሰፋ ብርሃ እንደተናገሩት ለትግራይም ሆነ ለኢትዮጵያ ህዝብ ከሻቢያ በላይ ጠላት የለም። በመሆኑም ከዚህ ኃይል ጋር መሰለፍ ባንዳነት ነው በማለት ኮንነዋል። ጥቂት የቀድሞ የህወሓት አንጃዎች ከኤርትራ መንግስት ጋር በማበር የሰላም ስምምነቱንና ህገ መንግስቱን እየጣሱ መሆኑንም በመድረኩ አንስተዋል። ሌተናንት ጀነራል ጻድቃን በበኩላቸው የፌዴራል መንግስት ተፈናቃዮችን ለመመለስ ከመጀመሪያውም ጀምሮ እንቅፋት ሆኖ እንደማያውቅ ገልጸው ይልቁንም የቀድሞ የህወሓት አንጃ የራሱን የፖለቲካ ፍላጎት ለማሳካት ሲል ተፈናቃዮችን እንደ መያዣ ወይም ሆስቴጅ በመጠቀም
እንዳይመለሱ እያደረገ ነው ሲሉ ወንጅለዋል። የትግራይ የፖለቲካ ችግሮች በሂደት ሊፈቱ የሚችሉት ለሰብአዊ ድጋፍና ለተፈናቃዮች ቅድሚያ በመስጠት እንጂ ህዝብን ለፖለቲካ ትርፍ መስዋዕት በማድረግ እንዳልሆነም አብራርተዋል። የንቅናቄው አባላት በትግራይ ክልል ህጋዊ ምርጫ ተካሂዶ መደበኛ መንግስት እንዲመሰረት መስራት ዋነኛው ዓላማቸው መሆኑን ገልጸዋል። የትግራይ ህዝብ ከሁለተኛ ጥፋትና ከጦርነት ለመዳን ከኋላ ቀር አንጃዎች ተላቆ በሰላማዊ መንገድ መታገል እንዳለበት የጠቆሙት ተሳታፊዎቹ የክልሉን ችግሮች በዘላቂነት ለመፍታት ከፌዴራል መንግስት ጋር በቅንጅት መስራት ብሔራዊ ግዴታ መሆኑን በአጽንኦት አሳስበዋል። የወረታው ጦርነት በደቡብ ጎንደር ሌላ የከተማ ጦርነት። በደቡብ ጎንደር ዞን ደብረታቦር ከተደረገው ጦርነት ማግስት በሌላኛዋ የዞኑ ከተማ ወረታ ግጭት መፈጠሩ ተሰምቷል። ከሰሞኑ በተደረገው ጦርነት በተዋጊዎች በኩል ጉዳት ያስከተለ በከተማው አቅራቢያ የድሮን ጥቃት መፈጸሙን ነዋሪዎች ጠቁመዋል። የክልሉ መንግስት ባወጣው መግለጫ የተቃጣው የጥፋትና የዝርፊያ ሙከራ በጸጥታ ኃይሉ የተቀናጀ እርምጃ ከሽፏል ብሏል። መግለጫው አክሎም በደቡብ ጎንደር ዞን በፎገራ ወረዳና በወረታ ከተማ የጥፋት ተልዕኮ አንግቦ ተንቀሳቅሷል ያለው ታጣቂ ቡድን በጸጥታ ኃይሉ በተሰነዘረበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል ብሏል። እንደ አማራ ክልል ፖሊስ መግለጫ የጥፋት ኃይል ሲል የወነጀላቸው የፋኖ ኃይሎች በወረታ ከተማና በፎገራ ወረዳ የህዝብን ሰላም ለማናጋትና የንብረት ዘረፋ ለመፈጸም ሙከራ ቢያደርግም የጸጥታ ኃይሉ ከህዝቡ ባገኘው ጥቆማና ባደረገው ስትራቴጂካዊ ኦፕሬሽን የህገ ወጥ ቡድኑ ሞትና ቁስለኛ ሆኗል ባይ ነው። ከተማዋን ከፋኖ ኃይሎች አደናል ያለው የክልሉ መንግስት የተወሰደበት እርምጃ የቡድኑን የጥፋት አቅም ያዳከመ፣ የጸጥታ ኃይሉ ቀሪውን የቡድን አባል ሙሉ በሙሉ ለመደምሰስ በቁርጠኝነት እየተንቀሳቀሰ ይገኛል ነው ያለው። የክልሉ ፖሊስ ዋና ጠቅላይ መምሪያ እንዳለው የህገ ወጥ ቡድን የሀገር ግንባታ ሳይሆን የሀገር ማፍረስ ተልዕኮን አንግቦ የሚንቀሳቀስ ነው ይላል። ማንኛውም የጥፋት ሙከራ በጽናት ለመከላከል የጸጥታ ኃይሉ በሙሉ ዝግጁነትና በተጠንቀቅ እንደሚገኝ ገልጾ ከፌዴራል የጸጥታ ግብረ ኃይል ጋር በከፍተኛ መናበብና ቅንጅት እየሰራ እንደሚገኝም ጠቁሟል። ይህን የጥፋት ቡድን ሲል የገለጸውን የፋኖ ኃይል ሙሉ በሙሉ ለማጥፋትና ቀጣይነት ያለው ሰላም ለማረጋገጥ ህብረተሰቡ እንደ ትላንቱ ከጸጥታ ኃይሉ ጎን በጽናት እንዲቆምና አጠራጣሪ እንቅስቃሴዎችን እንዲጠቁም ጠይቋል። ወደ ሌላኛው መረጃችን እናምራችሁ። የኢትዮጵያ አየር መንገድ ባለፈው ዓመት በሀገር ውስጥ በረራ 28 ሚሊዮን ዶላር መክሰሩን አስታውቋል። የኢትዮጵያ አየር መንገድ ለሀገር ውስጥ በረራ አገልግሎት በመስጠት ላይ የሚገኘው በኪሳራ እንደሆነና ማትረፍ አለመጀመሩን ይፋ አድርጓል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተቋሙ ባለፈው ዓመት በሀገር ውስጥ በረራ ምክንያት 28 ሚሊዮን ዶላር ኪሳራ አስተናግዷል ይላሉ። ኪሳራው ያጋጠመው በቅርቡ በተደረገው የማክሮ ኢኮኖሚ ማሻሻያ ምክንያት በውጭ ምንዛሬ ገበያ ላይ ለታየው ለውጥ ተመጣጣኝ የሆነ የዋጋ ጭማሪ በሀገር ውስጥ በረራዎች ላይ ባለመደረጉ ነው ተብሏል። ዋና ስራ አስፈጻሚው የ2018 ዓመተ ምህረት የግማሽ ዓመት የሥራ አፈጻጸምን አስመልክቶ በሰጡት ጋዜጣዊ መግለጫ አየር መንገዱ አሁንም ትርፍ ማግኘት ባይቻልም በበጀት ዓመቱ የመጀመሪያ 6 ወራት የኪሳራው መጠን በከፍተኛ ሁኔታ መቀነሱን አብራርተዋል። ተቋሙ በሀገር ውስጥ በረራዎች እያጋጠመኝ ይገኛል ያለውን ኪሳራ ቀስ በቀስ ለማስወገድ በበረራ ትኬቶች ላይ ደረጃ በደረጃ የዋጋ ጭማሪም እያደረገ እንደሆነ ተጠቁሟል። በመጨረሻም የቱርኩ ፕሬዝዳንት ኤርዶዋን በሚቀጥለው ሳምንት በተባበሩት አረብ ኤምሬትስና በኢትዮጵያ ጉብኝት ያደርጋሉ ተብሏል። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን በሚቀጥለው ሳምንት በተባበሩት አረብ ኤምሬትስና በኢትዮጵያ ጉብኝት ለማድረግ ማቀዳቸውን የቱርክ ኮሚኒኬሽን ቢሮ አስታውቋል። ቢሮ እንደገለጸው ፕሬዝዳንት ኤርዶዋን በመጀመሪያ ሰኞ ዕለት ወደ አቡዳቢ የሚያቀኑ ሲሆን በዚያም ከሼህ መሐመድ ቢን ዛይድ አልናህያን ጋር ይገናኛሉ ተብሎ ይጠበቃል። ውይይታቸው በቱርክና በተባበሩት አረብ ኤምሬትስ መካከል ያለውን ትብብር በማስፋፋት እንዲሁም በቀጠናዊና ዓለም አቀፋዊ ክስተቶች ላይ እንደሚያተኩርም ታውቋል። ፕሬዝዳንቱ ማክሰኞ ዕለት በጠቅላይ ሚኒስትር አብይ አህመድ ግብዣ አዲስ አበባ እንደሚገቡ የተገለጸ ሲሆን በጉብኝታቸው ወቅት ድርድራቸው ተጠናቆ ዝግጁ የሆኑ በርካታ ስምምነቶችና ሰነዶች ይፈረማሉ ተብሎ እንደሚጠበቅ የኮሚኒኬሽን ቢሮ መረጃ ያመለክታል። ይህ የተገለጸው በጎረቤት ሱዳን ባለው ቀጣይነት ያለው ግጭት ምክንያት ቀጠናዊ ትኩረት በጨመረበት ወቅት ነው። በዚህ ወር መጀመሪያ ላይ በዩናይትድ ስቴትስ የቱርክ አምባሳደር ሳዳት ኦናል አንካራ ለሱዳን ሉዓላዊነትና ግዛታዊ አንድነት የምታደርገውን ድጋፍ በድጋሚ አረጋግጠዋል። አምባሳደሩ በዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የሰላም ኢንስቲትዩት የሱዳን ሰብአዊ ፈንድ ዝግጅት ላይ በተሳተፉበት ወቅት ሲናገሩም ቱርክ የሱዳን መረጋጋት ለሰፊው ቀጠና በጽኑ አስፈላጊ እንደሆነ ታምናለች ብለዋል። ጦርነቱን ለማስቆም ውይይትና ዲፕሎማሲ ተመራጭ መንገዶች መሆናቸውን አጽንኦት የሰጡት አምባሳደሩ ግጭቱን ለመፍታት ለሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶች አንካራ የምታደርገውን ድጋፍ በድጋሚ ገልጸዋል።
በተጨማሪም ጉብኝቱ የሚደረገው ኢትዮጵያ ከሱዳን ድንበር አቅራቢያ በሚገኘው በቤንሻንጉል ጉሙዝ ክልል ለሱዳን ፈጥኖ ደራሽ ኃይል ተዋጊዎች የስልጠና ካምፕ እያዘጋጀች ነው የሚል የሮይተርስ ምርመራ ዘገባ ከወጣ ከጥቂት ቀናት በኋላ ነው። ዲፕሎማሲያዊ የደህንነትና የመንግስት ምንጮች እንዲሁም የሳተላይት ምስሎችን በመጥቀስ የወጣው ይህ ዘገባ ካምፑ ለፈጥኖ ደራሽ ኃይሉ አዳዲስ ምልምሎችን ሊያቀርብ እንደሚችል አመልክቷል። የኢትዮጵያ ባለስልጣናት እስካሁን ለቀረበባቸው ክስ ይፋዊ ምላሽ አልሰጡም። ወደ ቤተሰቦቻችን ለሰዓቱ የያዝነው የመረጃ ጥንቅራችን የተከታተላችሁትን ይመስል ነበረ። አብራችሁን ስለነበራችሁ ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።